በውበት በታወከ ዓለም ውስጥ እነዚህ ሴቶች በሚያሳዝን ሁኔታ በፊታቸው ገጽታ ተፈርዶባቸዋል። ስማቸው በህመም የታሰበ ነበር። አስቀያሚ ተብለው ተሰይመዋል። በቀላሉ በመልካቸው ምክንያት ብቻ። ጸጉሯ በየምሽቱ የሚረግፍባት ሜሪ በአፍሪካ እጅግ አስቀያሚ ሴት የሚለው ስያሜ ተሰጥቷት ነበር። በሹክሹክታ በትኩረት እይታና በመገለል ይችን ዓለም ተጋፍጣታለች። ሆኖም ግን ተስፋ አልቆረጠችም። ቪክቶሪያ ራይት ፊቷን የለወጠው እጅግ ከባድ ፍርድ ያስከተለ ብርቅዬ ሁኔታን ይዛ ተወለደች። ነገር ግን ከመደበቅ ይልቅ ለሌሎች ድምፅ ሆነች። ተቀባይነትንና ክብርን አግኝታለች። ገና በ17 ዓመቷ ብቻ ሌቪ ቭላስኩዊዝ በዓለም ላይ እጅግ አስቀያሚዋ ሴት የሚል ቪዲዮ ተሰርቶባታል። ይህም ሊያስቆማት ሊሰብራት ይችል ነበር። ነገር ግን እሷ ከወደቀችበት ለመነሳት መረጠች። በሚሊዮኖች የሚቆጠሩ ሰዎችን ራስን የመውደድ ኃይል አስተማረቻቸው። ታሪኮቻቸው ከህመም በላይም ናቸው። ስለ ጥንካሬ፣ ተስፋና እውነተኛ ውበት ምን ማለት እንደሆነ ዛሬ ስለ እነዚህ ሰዎች ስለ ህይወታቸው ስላደረጉት ትግል እንመለከታለን። ይህ የእነርሱ የህይወት ጉዞ ነው። ውድ የሀበናፕ ክሮኒክልስ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉን እየጋበዝን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጎን አይዘንጉ። ማሪያ የ30 ዓመት ሴት ስትሆን በምሽት ሚስጥራዊ በሆነ መንገድ ጸጉሯ ሁልጊዜም በሚያሳዝን ሁኔታ ይረግፍባታል። መሃለኛው የራሷ ክፍል አንድም ጸጉር የለውም። ሁልጊዜም ከእንቅልፏ ስትነሳ ጸጉሯ በትራሷ ላይ ይበናል። ነገር ግን በመስታወት ውስጥ የጠፋባትን ውበት ራሷን ሁልጊዜ ትመለከታለች። በመልኳ ምክንያት በማህበረሰብ ውስጥ ያሉ ሰዎች ማሾፊያ መጠቋቆሚያ አድርገዋታል። አንዳንዶች ያፈጡባታል፣ ሌሎች ደግሞ ይስቁባታል። ቺምፓንዚ፣ አሳማ፣ ሰው ያልሆነች የሚሉ ብዙ ስሞችን ሰጧት። እነዚህ ከባድ ቃላት ብቻ አልነበሩም፣ ነገር ግን የጦር መሳሪያዎች ጭምር ነበሩ እንጂ። የሰማቻቸው በጣም አስቀያሚ በርካታ ስሞች ቢኖሩም ነገር ግን ልቧን የሰበረው በአፍሪካ እጅግ አስቀያሚዋ ሴት የሚለው ስም ነበር። ማሪያ ሰዎች ለምን በዚህ መንገድ እንደሚጎዷት ምን እንደሆነ ለመረዳት አትችልም። ማሪያ ሁልጊዜም ሞዴል የመሆን ህልም ነበራት። ውበትን ትወድ ነበር፣ ፋሽንንም ትወዳለች። ነገር ግን ጸጉሯ መርገፍ ከጀመረ በኋላ ያንን ህልሟን ሙሉ በሙሉ እርግፍ አድርጋ ትተዋለች። ህልሞቿም ቀስ በቀስ ጠፉ። በራስ መተማመኗን አጥታ ከትምህርት ቤት አቋርጣ ከዓለም ሁሉ ተደበቀች። ወንዶች ሁልጊዜ እርሷን ለማናገር አቆሙ፣ እናም አገለሏት። የማግባት እድል እንደሌላት ትፈራለች። ምክንያቱም መወደድ እንደማትችል ሆና ያንን ሁሉ ታስባለች። በመልኳ ምክንያት በሚፈረድባት መንገድ ማንም ይወደኛል ብላ አታስብም። ሆኖም ግን ማሪያ ተስፋ አልቆረጠችም። አሁንም የፕሮፌሽናል ሜካፕ አርቲስት የመሆን ህልም አላት። ምንም እንኳን መደበኛ ስልጠና ባይኖራትም እጆቿን በመጠቀም እናም በራሷና በሌሎች ላይ ውበትን ትፈጥራለች። ህመሟን ወደ ዓላማ ለመቀየር በየቀኑም ትለማመዳለች። አሁንም ድህነትን፣ ረሃብንና መገለልን እየተጋፈጠች ቢሆንም ማሪያ በሰዎች መካከል በኩራት ትራመዳለች። ፊትን በፍጥነት በሚፈርደው ዓለም ውስጥ በማሪያ ውበት ስለ ጸጉር ወይም ስለ ቆዳ ሳይሆን ስለ ድፍረት መሆኑን ታስታውሰናለች። በአፍሪካ እጅግ አስቀያሚ ሴት ተብላ ተጠርታ ሊሆን ይችላል። ነገር ግን በእውነት ከሁሉ የላቀች ደፋር ሴት ነች። እንደ ማሪያ በአፍሪካ ከዓለም ግማሽ መንገድ ያህል በዊኬ ውስጥ ሌላ ሴት የምትፈረደው ወይም የምትለካው በማንነቷ ሳይሆን ዛሬም በመልኳ ነው። ስሟ ቪክቶሪያ ራይት ነው። የማሪያ ታሪክ በድብቅ ቦታዎች ውስጥ የሚደረጉ ጸጥታማ ውጊያዎችን የሚያሳይ ከሆነ መስታወት እንኳን እንደ ጥላት ሊሰማበት በሚችልበት ቦታ የቪክቶሪያ ጉዞ ያ መስታወት ወደ መድረክ ሲለወጥ ምን እንደሆነ ማየት ይቻላል። ማሪያ በገንዘቧ ባላት ድህነት ተሳቀቀች። እናም ለመታየት በጣም አስቀያሚ እንደሆነች ተነገራት። ቪክቶሪያ ተመሳሳይ የሆነ ነገር የሚናገር ዓለም አቀፍ ታዳሚ አገኘች። ነገር ግን ከመደበቅ ይልቅ ከፍርድ አጥር ወደ ንግግር ወደ መድረክ ወጣች። ቪክቶሪያ ልክ እንደ ማሪያ ሁሉ አስቀያሚ ስሞች እንዲሰጣት እንድትገለጽ አልፈቀደችም። መንገዳቸው የተለያየ ሊሆን ይችላል። አንዱ በረገፈ ጸጉር፣ ሌላው ደግሞ ባደገ
ሁሌም በሚያድግ አጥንት ውስጥ። ግን ሁለቱም ሴቶች እውነተኛ ውበት የሚጀምረው ሀፍረት በሚያበቃበት መሆኑን ያሳያሉ። ሰዎች ሊያፈጡ ትንሽም ሊያንሾካሹኩ በዙሪያችሁም ሊኖሩ ይችላሉ። ግን ያነ ችግር የለውም። ምክንያቱም የማወቅ ጉጉት የተለመደ ይመስለኛል። አንዳንድ ጊዜ ሰዎች በእውነት በእኔ መልክ ምክንያት በጣም ጨካኝና አናዳጅ ሊሆኑ ይችላሉ። ቪክቶሪያ ራይት ትሮምቢስ በሚባል ብርቅዬ የዘረመል ችግር ተወለደች። ይህም በታችኛው የፊቷ ክፍል ላይ ከመጠን በላይ የአጥንት እድገትን ያስከትላል። ውጤቱም መልኳም ሁል ጊዜ ትኩረትን፣ እይታን፣ ሹክሹክታንና በማህበራዊ ሚዲያ ዘመን ከባድ የሳይበር ጉልበተኝነት ጥቃትን ይስብባታል። አንዳንድ የመስመር ላይ እንግዶች በይፋ መታየት የለባትም ወይም ፊቷ በቴሌቪዥን በጣም አስደንጋጭ ስለሆነ በቴሌቪዥን መስኮት ቀርባ እንዳትናገር፣ እንዳትታይ በርካቶች እስከ መከልከል ደርሰዋል። ግን ቪክቶሪያ በጭራሽ አልተደበቀችም። ይልቁንም ወደ ትኩረት ቀጥታ ገባች። በዩኬ ውስጥ ስታድግ ቪክቶሪያ ከፊቷ በላይ ማየት የማይችሉ ሰዎች የማያቋርጥ ፍርድና ጭላቻን ተጋፍጣለች። ነገር ግን ዋጋዋ ከመልኳ ጋር ያልተያያዘ መሆኑን ገና ከልጅነቷ ተማረች። በጋዜጠኝነትና በንግግር ሙያ ተሰማራች። ሌሎች እንደ ድክመት ያዩትን ወደ ጥንካሬ ምንጭነት በመቀየር አጥፊዎች በትዊተር ላይ ሲያጠቋት በግልጽና በክብር መልስ ሰጠቻቸው። ፊልም አሰሪዎችና አከፋፋዮች በፊቷ ምክንያት እሷን ለማካተት ሲያቅማሙ፣ እሷም ጥያቄያቸውን ውድቅ አደረገችው። አንድ ጊዜ ተናገረች፣ እኔ ብደበቅ እንደኔ ያሉ ሰዎች የማይታዩ ሆኖ ይቀራሉ። እናም አለመታየት ደግሞ ሌላ የብቸኝነት አይነት ነው። ቪክቶሪያ በዩኬ ውስጥ ከፊት ልዩነት ላላቸው ሰዎች እጅግ ታዋቂ ተሟጋች ሆነች። ቼንጂንግ ፌስስ ከሚባለው ድርጅት ጋር ትሰራለች። ይህም የተለያዩ የሚመስሉ ሰዎችን እንደተለዩ እንዳያስቡ መብቶቻቸውንና ክብር ለመጠበቅ ትታገላለች። እሷም በዚህ ድርጅት ውስጥ ለዓመታት ሰርታለች። በይፋዊ ንግግር፣ በሚዲያ ዘመቻዎችና በትምህርት ቤት ጉብኝቶች ወቅት ውበት በጠባብ ሳጥን ውስጥ መግባት አለበት የሚለውን መርዛማ ሐሳብ ትጋፈጣለች። መልእክቷ ቀላልና ጥልቅ ነው። እኛ ምህረትን አንጠይቅም። እኛ የምንጠይቀው መወከልን ነው። የተለየ መምሰል ዝቅ ተደርጎ መታየትን በማይሆንበት ዓለም ውስጥ መኖር እንፈልጋለን። የቪክቶሪያ ድፍረት ውይይቱን ከጭካኔ ወደ ተቀባይነት፣ ከማወቅ ወደ መረዳት እንዲሸጋገር እርቷቸዋል። ፊቷ በአጥፊዎች አንዳንድ ጊዜ የተሳለቁባት የተሳቁባት ቢሆንም አሁን በብሔራዊ ቴሌቪዥን በዶክመንታሪዎችና በማስታወቂያዎች ሁልጊዜም የሚታይ ሆኗል። ይህ የሆነው እሷ ስለተስማማች ሳይሆን ለመስማማት ስለተቃወመች ነው። ቪክቶሪያ ራይት የራስን የመቀበል የግል ተግባር ብቻ ሳይሆን የፖለቲካም ተግባር መሆኑን በሚገባ አስተምራናለች። በራሷ እውነት ላይ በመቆም በሺዎች የሚቆጠሩ ሌሎች ተመሳሳይ ነገር የሚያደርጉ ቦታን ፈጠረች። እሷ መስታወቱን ብቻ አልገጠመችም፣ ዓለምን ገጥማ አሸነፈች እንጂ። የራሴን ሕይወት የመኖር መብት ነበረኝ። የቤተሰብ፣ የጓደኞቼ፣ የመኖሬንና የመውጣት ስራ የመስራት መብት ነበረኝ እና ይህንን ሁሉ ከስድብ ነፃ ሆኖ ማድረግ መብት አለኝ። ልክ እንደ ቪክቶሪያ ራይት በዓለም ውጫዊ ፍርድ ዝም ለማለት እምቢ ያለች ከውቅያኖስ ማዶ ያለች ሌላ ወጣት ሴት በተመሳሳይ ውጊያ እየተዋጋች ነበር። ይህ ቪዲዮ በአንድ ቪዲዮና በሚሊዮኖች በሚቆጠሩ አስቀያሚ ቃላት ተጀመረ። ነገር ግን በመይረ መረብ ራሷን ለማጥፋት በሞከረችበት ቦታ እሷን ለመነሳት መረጠች። የቪክቶሪያ የመታየት ጥንካሬ ካስተማረችን ሌቪ ቪላስኩዊዝ የራስን የመግለጽ ኃይል ታስተምረናለች። ታሪኳ የሚጀምረው በካሜራ ፊት ሳይሆን ከኮምፒውተር ስክሪን ጀርባ ነው። አንድም ሰው ማንበብ የማይገባው ርዕስን ይዞ። እሷም በዓለም ላይ እጅግ አስቀያሚ ሴትና በዚህም ዓለም ውስጥ ካሉ አስቀያሚ ሰዎች አንዷ እንደሆነች ይታወቃል። እኔ ሁሉም ሰው እንደኔ የሚመስል የሚያስብ ነበር የሚመስለኝ። እነሱም እንደኔ እንደሚመስሉ ማወቅ ወይም መለየት አልቻልኩም ነበር። አንድ ሰው የዓለም እጅግ አስቀያሚ ሴት የሚል ቪዲዮ ለጥፎ ነበር። ከ4 ሚሊዮን በላይ ሰዎችም ተመልክተውታል። ለምን ቪዲዮውን እንደከፈትኩት አላቅም፣ ግን ቪዲዮውን ስከፍተው ወዲያው ሆዴ ታወከ። ሌዚ ቪላስኩዊዝ በ1989 በቴክሳስ ዩኤስኤ ተወለደች። በዓለም ላይ 2 ወይም 3 ሰዎች ብቻ ያላቸው
በጣም ብርቅዬ ሁኔታ ይዛን ተወለደች። ይህም ሲንድሮም ሰውነቷ ስብ እንዳያከማችና ክብደት እንዳይጨምር ይከላከላል። ምንም ያህል ብትበላም እንኳን ሊዚ ከ29 ኪሎ ግራም በላይ ሆና አታውቅም። በአንድ አይኗ ለማየት እንኳን አትችልም። እናም መልኳ የተለየ ነው። ግን ልብና አእምሮዋ ጠንካራ ናቸው። በ17 ዓመቷ ሁሉም ነገር ተለዋወጠ። አንድ ቀን ሊዚ የዓለም እጅግ አስቀያሚ ሴት የሚል በዩቲዩብ ላይ ቪዲዮን አገኘች። ቪዲዮ የፊቷን ምስል ተጠቅሞ ነበር። ከ4 ሚሊዮን በላይ እይታዎችንና በሺዎች የሚቆጠሩ አስተያየቶችም ነበሩት። ብዙዎችም እጅግ ጨካኝ ሆኖባታል። ያ ቪዲዮ አደቀቀኝ። ሊዚ ልቧ ተሰብሮ ነበር። ለሰዓታት አለቀሰች። አደቀቀኝ ብላ ተናገረች። ምን ብዬ እንደምጠራው እንኳን አላቅም። በጣም አዘንኩኝ። ለብዙ ቀናት አለቀስኩ። እናም ብዙ ምሽቶችን እያለቀስኩ ተኛሁ። በጣም ግራ ገባኝ። ተበሳጨው፣ ተናደድኩ። አሁን ምን ላድርግ? ግን ተስፋ ከመቁረጥ ይልቅ ሊዚ አንድ ውሳኔን አደረገች። ሕይወቷን አንድ እንግዳ ሰው እንዲገልጽላት በፍጹም አልፈቀደችም። በቃ መጠየቅ ላይ ያንን ቪዲዮ ለሰራው ሰው አመሰግናለሁ፣ ምክንያቱም ሕይወቴን ቀይሯል ብላለች። እሷም ኃይለኛ የህዝብ ተነጋሪ አነቃቂ ሆነች። ራስህን እንዴት ትገልጸዋለህ የሚለው ንግግሯ ቴዴክስ ንግግሯ ላይ በሚሊዮኖች የሚቆጠሩ ሰዎችን ልብ ነክቷል። ቪዲዮዋም በመላው ዓለም ተስፋፋ። ስለ ራስ ዋጋ፣ ጉልበተኝነትና የውስጥ ጥንካሬ መጽሐፎችን የጻፈችው ደራሲም ሆነች። የተለያዩ ዶክመንተሪዎችን ሰራች። እናም በመላው ዓለም ለመናገር ለንግግር ተጋበዘች። የሊዚ መልእክት ግልጽና ቆንጆ ነው። ዓለምን ከመቀየር በፊት ራስን መውደድ መማር አለብህ። ዛሬ እሷ በመልእክቷ ብቻ ሳይሆን በድፍረቷም በመላው ዓለም ትታወቃለች። ታሪኳ እውነተኛ ውበት የሚያመጣው ሌሎችን በምትይዝበት መንገድ ነው። ከህመም በኋላ እንዴት እንደምትነሳና ድምጽህ እየተንቀጠቀጠ እንኳን እንዴት እንደምትናገር ያሳያል። የሊዚ በዓለም አስቀያሚ ተብሎ መጠራቷ አስቀያሚ ሆንሽ ማለት እንዳልሆነ አሳይታለች። እሷም ህመምን ወደ ኃይልና ጥላቻን ወደ ተስፋ የመለወጥ ሕያው ምሳሌ ነች። አሁን ላይ በዩቲዩብ ቻናሏ ላይ ወደ 1 ሚሊዮን ሰብስክራይበር የምትጠጋ ሰዎች ደርሳለች። እሷ በመልእክታቸው ምክንያት በመስመር ላይ ወይም በሌላ ቦታ ለተንገላቱ ብዙ ሰዎች የአርአያ ሞዴል ሆናለች። ውድ የሀበናብ ክሮኒክልስ ቤተሰቦቻችን እነዚህን ዓለም አስቀያሚ ብሎ የጠራቸው ነገር ግን በስራቸው በተግባራቸውና ባደረጉት ቁርጠኝነት ዓለም በድጋሚ ቆንጆና ጠንካራ ብሎ እንዲጠራቸው ያደረጉትን እነዚህን ብርቅና ድንቅዬ 3 ሴቶች እንዴት አያችኋቸው? ስለነሱ ያላችሁን አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ። እንዲሁም ቪዲዮውን ከወደዱት ላይክ ማድረጎን ቻናሉንም ሰብስክራይብ ማድረጎንና ሌላ ጊዜ እንዲህ ያሉ ድንቅ ቪዲዮዎች እንዲደርሱ የደወል ምልክቷን መጫን አይርሱ። ከዚህ ቀደም የሰራናቸውን ፕሮግራሞች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ